ምን ነው አታወራኝም እንዴ? አራውራለሁ። አዶኒ ማታ እያወራኝ ነበር። አዶኒ ምን አለ? አይ እሱ ያለው ይቆየንና ቁስልሽን ደጋግሞ ማንሳት ካልሆነብኝ ስላገቱሽ ሰዎች የምታውቂው ነገር ካለ ማወቅ ፈልጌ ነበር። እኔ ምንም አላውቅም። ለሱም ቢሆን ምንም እንደማላውቅ ነግሬው ነበር። እሺ በቃ አንቺ አትጨነቂ። እኔ ማድረግ ያለብኝ ነገር አደርጋለሁ። ምን ልታደርግ ነው? አይ ምንም። አንቺ ግን ደህና ነሽ? በእኔ ቦታ ሆነሽ ራስሽን ብታዪው ምንም ደህና አትመስይም። አይ ኧረ ደህና ነኝ። ለምንድን ነው እኔን ማየት እንደዚህ የሚከብድሽ? እንዴ ምን ማለት ነው እሱ? ኧረ አልከበደኝም። እንደዛ ከሆነ ትኩር ብለሽኛ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዳ ድራማ ክፍል 22 ላይ ደርሷል። እንግዲህ እንግዳዎች ከአንድ ሳምንት በላይ ከመጥፋት በኋላ ተመልሰዋል ማለት ነው። ብዙዎቻችን ምን ሆነው ነው የጠፉት? ይሄም ድራማ ተቋረጠ ወይ? በጣም ድራማው አሪፍ እየሆነ ሲመጣ በተለይ ናሆም ወይም ደግሞ ያፌት ወደዛ ድራማ ጆይን ካደረገ በኋላ ድራማው በጣም ውብ እየሆነ አጓጊ እየሆነ ደግሞ አክተሮቹ በጣም ነው ደስ የሚሉት። በነገራችን ላይ አዳዲሶቹ ራሱ በጣም ጎበዞች ናቸው። ብዙዎቹ አዳዲሶች ናቸው። ለምሳሌ ሉሊት ባሏና ሁለት ልጆቿ እንዲሁም ደግሞ መሲ አይንዬ ማለት ነው። የአይንዬ ልጆች ሶስቱ ደግሞ እንደዚሁ አዳዲሶች ናቸው። እያንዳንዳቸው አዳዲስ ሰው ይዘው ነው የመጡት። አዶኒ አባቱን ይዞ መጥቷል። እና እንግዲህ በጣም ደስ የሚል ነው ድራማው ማለት ነው። በደንብ ትወናቸው በጣም ነው ደስ የሚለው የሚያጓጓውና ነገር ግን ልክ እነሱ በመጡ በሁለተኛው ቀን ምናምን ድራማው ይቋረጥና እንግዲህ ከ7 ቀን በላይ ነው የቆዩት ሳይመጡ። ምን እንደገጠማቸው አናውቅም። በእርግጥ ድራማው ደግሞ ያቆመበት ፓርት በጣም አጓጊ ነበረ። የወይዘሮ ሄለን ባለቤት አቶ ቶማስ ከቤት እንደወጣ ጠፍቶ በዛው ቀርቷል። ስልኩ ደግሞ መሬት ላይ ወድቆ ተገኝቷል ተብሏል። እዛ ስልክ ላይ ደግሞ በጣም ብዙ መረጃዎች አሉ። መሲ ለአቶ ቶማስ ብዙ ሜሴጆችን ልካለት ነበረ። ወይዘሮ ሄለን ደውላ ስታስፈራራት ቶሎ ብላ ለሰውየው መልእክቶችን ልካለት ነበረ እና እንግዲህ በዚህ መሀል እያለ ነበረ ሰውየው ምን ውስጥ እንደገባ ሳይታወቅ ስልኩ መሬት ወድቆ የተገኘው። እናም እንግዲህ ስልኩ አሁን ላይ የናሆም እጅ ላይ ይገኛል። ናሆም ያፌት ማለት ነው። ያፌት እጅ ላይ ያፌት እያልኩ ለትንሽ ጊዜ አወራለሁ ስሙን ምናልባት ብዙዎቻችሁ ካላወቃችሁት ናሆም ማለት ሐረግ ድራማ ላይ ያፌት ሆኖ የነበረው ነው ማለት ነው። እና እንግዲህ ስልኩ አሁን ላይ እሱ እጅ ላይ ገብቷል። እናም እንግዲህ ለበሄሉል ደውሎ ማለት ነው ለእህቱ ልጅ ደውሎ ስልኩ ላይ መረጃ እንዳገኘና ተገናኝቶ ማውራት እንዳለባቸው ነግሮታል። ስለዚህ መሲ የጻፈችውን ነገር ናሆም ያየው ይመስለኛል ሜሴጁን። በዚህ መሀል ያለ ወይዘሮ ሄለን ወደ ክላሷ ሄዳ አሁንም ብትደውልለት ቴዲ ጋር ሊያነሳላት አልቻለም። ቴዲ አልፈልግሽም ከህይወቴ ውጪ በቃኝ አንቺ ነገር ብሎ የራስሽን ህይወት ኑሪ፣ እኔ እምሰራልሽ ላንቺ የግል ጉዳይሽን ሳይሆን የሥራ ጉዳይ ሲሆን ብቻ ነው በማለት ከህይወቴ ውጪ ብሎ አሁን ላይ አላናግራት ብሏና በተደጋጋሚ ስልክ እየደወለች ነበረ። በነገራችን ላይ አዶና ያስቀመጠው የድምጽ መቅጃ ማለት ነው። በሚያሳዝን ሁኔታ ስንት ነገር ሲወራ እንዳልነበረ ዛ ክላስ ውስጥ ልክ እሱ ያንን ነገር ካስቀመጠ በኋላ ብዙ ጠቃሚ መረጃዎችን እየመዘገበ አይደለም ድምጽ መቅጃው ማለት ነው። ምክንያቱም ልክ ከቴዲ ጋር ሲጣሉ ነበረ ይሄ ነገር እሱ የሚያስቀምጠው ነገር ግን ከአዱ ጋር ከመሲ ጓደኛ ጋር ማለት ነው ከሷ ጋር ሲያወሩ የነበሩት ነገር የተቀረጸ ይመስለኛል። ምክንያቱም ደግሞ እሷ ለቶማስ ምንድነው ያለችው? መሲ ለቶማስ ምንድነው ያለችው? ተናገር እያለቻት ነበር ልጅቷም ደግሞ ነው ያላቀም ባቅኖሮ ነገርሽ ነበር ምንም ነገር እንደነገረችው ማቀው ታሪክ የለም። ታውቂያለሽ መሲ የሆነ ነገር ባትለው ኖሮ እሱ እንደዚህ አይነት ችግር አይፈጠርም ነበር። ስለዚህ መሲ የነገረችው ነገር አለ ለቶማስ እሱን ተናገሪ ብላ ስታስጨንቃት እኔ ያልሰማውኝም እትዬ ትላታለች። ግን ከዚህ በኋላ ግን ማጣራት እችላለሁ ትላታለች። የሆነ ተንኮል አሰበች በውስጧና በቃ ከዚህ በኋላ ለማጣራት እሞክራለሁ ወይም ደግሞ እንድታወራ አድርጋታለሁ
ምን እንደነገረችው ለቶማስ እኔ መጠየቅ እችላለሁ ከዚህ በኋላ እስካሁን ግን አላውቅም ትላታለች። በጣም ጥሩ ይሄን ነገር አጣርተሽ እንድትነግሪ ብላታለች ማለት ነው። እና ይሄን ነገር ሲያወሩ እንግዲህ እየሰማ ነበር ወይም ደግሞ እየቀረጻቸው ነበር እየሰማ ነበር አልኩኝ እንግዲህ ይቅርታ አድርጉልኝና እሱ ብቻ አይደለም ህይወትን የሚቀይር ገንዘብ ሰጥሻለሁ ብቻ አንቺ ትክክለኛው መረጃ አምጪልኝ ስትል ሁሉ እየሰማች እየቀረጻቸው ነበር። ከዚህ ውጭ አዶር የሚያገኘው መረጃ የለም። በተለይ ቶሎ የሚያነሳው ከሆነ ከዚህ የተሻለ ምንም አይነት ጠቃሚ መረጃ አያገኝም። ግን ትንሽ ቢያስቀምጠው ብዙ መረጃዎችን ሊያገኝ ይችል ነበር። በሌላ በኩል ደግሞ መሲ እንግዲህ ከቴዲ ጋር እንደምታወራ ሁላችንም እናውቃለን። እሷ ግን እሱ እንደሆነ በፍጹም የምታውቀው ታሪክ የለም። እናም እንግዲህ ስታገኝ ግን እንዳትጠይኝ እያላት ነበር። ይሄ ሸበላ ጠንበለል የሆነ ቴዲ ማለት ነው። ግን በአካል ስታገኘኝ እንደምትጠብቂኝ ሰው ካልሆንኩ እንደማትይኝ ቃል ግቢልኝ ይላታል። እሷም እንግዲህ እንዴት ሳላቅህና ሳላይ ቃል ልገባ እችላለሁ ያለችው ነበር። ለእሷ አታስቢ መቼም ቢሆን አልጎዳሽም። ሁልጊዜም በችግርሽም በደስታሽም ከጎንሽ እሆናለሁ። ሄለን ደግሞ እንዳትፈሪያት ከዚህ በኋላ ምንም አታመጣም። እኔ ሁልጊዜም ከጎንሽ ሆኜ እንጋፈጣታለን። በፍጹም እንድትፈሪያት አልፈልግም ይላታል። እናም እንግዲህ ለመገናኘት ትልቅ ቀጠሮ ሁለቱ ይዙና መሲም እንግዲህ ሽር ብትን ብላ ማለት ነው። ውስጧ በፍርሃት ቢሞላም ምክንያቱም ማታውቀው ሰው ልትተዋወቅ ነው የምትሄደውና ውስጧ በፍርሃት ቢሞላም ነገር ግን የቻለችውን ያክል ለመረጋጋት ሞክራ እንግዲህ ያበጠው ይፈንዳ አገኘዋለሁ እስከመቼ በስልክ ብላ ማለት ነው እንደምታዩት ለመሄድ ትዘጋጃለች። ከሱ ጋርም ትደዋወልና በመጨረሻ ከቤት ልትወጣ ስትል ግን ሄለን ደብዳቤ ጽፋ በማስቀመጥ በሩን ቆልፋባት ሄዳለች። ሊገባኝ አልቻለም። ምናልባት ከሱ ጋር እንደተደዋወለች ደርሳበት ይሆን? እንዴት እንደዚህ ልታረግ እንደቻለች ባይታወቅም ለቶማስ ያልሽውን ነገር ሳትነግሪኝ እዚች ቤት አትወጫትም በማለት ቤቱን ላይ ቆልፋባት ሄዳለች። መሲም እንግዲህ በሩ እንደተቆለፈባት ስታውቅ ወዲያው ወደ ቴዲ ነበር የደወለችለት። ቤቱን እንደቆልፋባትና የማስፈራሪያ ደብዳቤ ጽፋላት እንደሄደች ተናግረዋለች። እሱም እንግዲህ እንድትረጋጋና ምንም ነገር እንደማታደርጋት ምንም ሄለን ምንም ማድረግ እንደማትችል ደጋግሞ ይነግራት ነበር። መሲ አንተ አታውቃትም፣ በመጣሽ ሰዓት ትገለኛለች፣ በጣም ክፉ ሴት ናት እያለች በፍርሃት ውስጥና እያወራቸው ያለ ነበር። ቴዲ በቃ እኔን ማወቅ ነው አይደል የምትፈልጊው? ስለዚህ ዛሬ መገናኘት አልቻልንም። ግዴታ እኔን ማወቅ በአካል ከፈለሽ ፎቶ ይልክልሻለሁ ይላታል። እናም በቃ እሱን ካደረክማ መልካም ነው ትለዋለች። ቴዲም እንግዲህ ለመሲ ፎቶውን ይልክላታል። መሲ ፎቶውን ስታይ የቴዲ ፎቶ ነው። እንደምታዩት በድንጋጤ ክው ብላለች። እንግዲህ ቃል አስገብቷታል። እሷ በርግጥ እኔ ሳላውቅ እንዴት ቃል ገባለሁ ያለች ነበር። እሱ ግን መቼም አልጎዳሽም፣ ግን አንቺ ስታይኝ ግን እኔ እንዳትጠይኝ ብሎ አስጠንቅቋት ነበር። ስራውን ስለሚያውቅ ነው። ቴዲ ግን ከልቦ የቀረባት ይመስላችኋል? ማለት ለፈተና አይደለም። እውነት ከምር ወዷትና ከጎኗ ሊቆም ከሆነ በጣም ነው ደስ የሚለኝ። ምክንያቱም ደግሞ አንደኛ የእህቷ አባት ነው። እናም ከጎኗ ቢቆም ደስ የሚል ነገር ነው ብዬ አስባለሁ። ወይም ደግሞ ቢወዳት ቢዋደዱ ሁለቱ ምናልባት ከልቡ ከሆነ ወይዘሮ ሄለንና ቴዲ በአካል ይገናኛሉ። ሄለንም እንግዲህ እኔን ያለኔ አንተ መኖር አትችልም፣ አንድ ቀን ፊቴን ባዞርብህ ምን እንደምትሆን አውቃለሁ እያለች ትዝትበት ነበር። እሱ ደግሞ እኔን አታውቂኝም፣ መቼም ቢሆን አልፈልግሽም፣ ከህይወቴ ውጪ፣ አሁን ላይ እማፈቅራት ሴት አለችኝ፣ ከሷ ጋር መሆን ፈልጋለሁ፣ እንደውም በቅርቡ አገባታለሁ፣ ስለዚህ ከኔ ራቂ በማለት ለሄለን ይነግራታል። እሷም እንግዲህ እንግዳውስ እንደምትጎዳውም ነገረችው። ከዚህ በኋላ ከኔ ጋር ካልተባበርክ እጎዳሃለሁ እያለችም ቴዲን እያስፈራራች ትገኛለች። እሱ ግን እስኪ ሞክሪው በማለት መሲ እንደሚወዳት ስሟን ጠርቶ ባይነግራትም ግን የሚያፈቅራት ሴት እንዳለች ከሷ ጋር መሆን እንደሚፈልግ ነግሯት ሄለን እየተንጨረጨረች ትገኛለች። በሌላ በኩል ደግሞ ቤሉል ነው። ቤሉል እንግዲህ ኑንያትን እንድታየውና ለምን ስታየው እሷ እንደምትሽኮረመም እየጠየቃት ነበረ። አራኔ ምንም አንተን ማየት ምንም የሚከብደኝ ነገር የለም ትለዋለች። ታዲያ እንደዛ ከሆነ ለምን አይኔን አታይኝም ይላታል። እናም እንግዲህ ሁለቱም ተፋጠው ያለ ቁጭ ብለው አይን ላይን ሊፋጠጡ ሲሉ አይን እየመታ ወሽመጣቸውን ቁርጥ አረገችው። አይንዬ ምን ይሻልሻል? ትንሽ ጸሎት ብታረጊ እዛ ቤተክርስቲያን ምን አለበት ለችግሮች ሁሉ መፍትሄ ታገኘ ነበረ። አንቺ ግን ፈጥነሽ መተሽ ይሄን ደስ የሚል ሮማንቲክ የሆነን እንትናቸውን ወሽመጣቸውን ቆረጥሽው።
እና የኔ ተወዳጆች እንግዳ ድራማ ተመልሰዋል። ስለተመለሱም ደግሞ በጣም ደስ ብሎናል። በጣም ተወዳጅ ነው። በቀጣይ እንግዲህ በክፍል 23 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ቪዲዮውን ላይክ እና ሼር። በአዲስ ቪዲዮ እስከምንገናኝ ባይ ባይ።